ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ እየተመኘው እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ እንግዲህ እዚህ ተገኝተናል። በቀኝ በኩል የምታዩት አጥሩ የናዝሬት ስኩል አጥር ነው። ናዝሬት ማለት እንግዲህ ዕብራይስጥ ነው፣ ጽናራት ይባላል በአረበኛ። ናጻሪ ነው በአረበኛ የሚሉት። በእስራኤል የሚገኝ ከተማ ነው። ኢየሱስ ያደገበት ቦታ ስለመሆኑ ይታወቃል። ናዝሬት እንግዲህ ናዝሬት ስኩልም በ1957 እንደተመሰረተ ይነገራል። ለየት የሚያደርገው ለልጃገረዶች ብቻ የተዘጋጀ ትምህርት ቤት መሆኑ ነው። በነገራችን ላይ መነን ትምህርት ቤትም ቀደም ሲል የልጃገረዶች ነበር። በኋላም ተመልሶ ተቀላቅሎ ይማሩበት ነበር። አሁን ተመልሶ ደግሞ የልጃገረዶች ትምህርት ቤት ሆኗል። አሁን ከናዝሬት ስኩል ወደ ታች የሚወስዱ በተለምዶ 70 ደረጃ ይሉታል፣ አንዳንዶቹ 40 ደረጃ ይሉታል። ግን ትክክለኛው እሱ አይደለም። እስኪ ወደ ታች እንወርዳለን። እንግዲህ በነገራችን ላይ ይሄ 70 ደረጃ አይደለም። ብዙ ሰው ይወዛገበታል። እኔም ያምታቱኛል። አንዳንድ 70 ደረጃ በዛኛ በኩል ነው። እንግዲህ 70 ደረጃን ስንደርስ አሳያችኋለሁ። በዳግማዊ አፄ ምኒልክ ዘመነ መንግስት ነው የተገነባው 70 ደረጃ። ወደ አርመን ትምህርት ቤት የሚወስደው መንገድ ዳገቱ እጅግ አስቸጋሪ መሆኑን ተከትሎ በሰፈሩ ይኖሩ የነበሩ አርመናውያን ናቸው የግንባታ ሀሳብን አነሱና ፈቃድ አግኝተው እንዲገነባ ያደረጉት። ይሁት እንግዲህ 70 ደረጃ ይሄ ደረጃው በናዝሬት ስኩል ያለው ነው። 70 ደረጃ አይደል? በጣም የሚገርማችሁ ግን አዲስ ነው የተሰራው። ላይቶች ነበሩ፣ በፕላስቲክ የታሸጉ ላይቶች እየነቃቀሏቸው ነው። ለግድ ጥበቃ ያስፈልጋል። በጣም እየገረመኝ ነው ያየሁት። በግራ በኩል ይታያል። ቆይታች ዝቅ ብዬ ዞር ያሳያቸው። ፕላስቲክ እንደው በጣም ዛፎች ጋር ይጠመጠማሉ። ውርጭ፣ ዝናብ፣ ፀሐይ ምንም የማይበግራቸው ናቸው። ምሽት ላይ በጣም ደምቀው የሚታዩ ናቸው። አሁን ግን የግድ ጥበቃ መቆም አለበት። እንግዲህ ፊት ለፊት መሬት ላይ የምታዩት መሬት ላይ ይታያቸዋል። ነጭ የሚመስለው ነገር ላይት ነው፣ የሚጠመጠሙ ላይቶች ናቸው። በዚህ በደረጃው ስር የሚጠመጠሙ ናቸው። በጣም ያሳዝናል። እኔ ምን እንዴት እንደሆነ አሁን ይሄ የሀገር ነው የሚጠቅመው። የፈለገ መንግስት ልጠላው ትችላለ፣ መንግስት ልትቃወም ትችላለ። መንግስት ሙሉ በሙሉ ጥሩ ስራ እየሰራ ነው ማለት አይቻልም። ግን ይሄ እንደዚህ አይነት ነገር ግን አሁን ምንም አይገባኝም። ያው ነቅሎ ደሞ ነቅሎ መውሰድ እኮ አይደለም፣ ወስዶ ቤቱ ላይ ያደርግ ነው ቢል ራስ ወዳድነት የሚል መደብ ውስጥ ተመድበውና ይሄ ግን ማፍረስ አበላሽቶ መሄድ ነው። ይሁት መሬት ላይ ያያችሁት ይሄ ሁሉ በእንትኑ ስር የነበረ ነው። በዚህ በደረጃው ማዕዘን ላይ ተለጥፈው ስትሄዱ ላይ ድረስ ይታያቸዋል አይደል? ሶሪ በጣም ሳዘናል። ግን እንግዲህ ምንም ማድረግ አይቻልም። ይሄ ሰው በማይኖርበት ሳኑ ሰው እርግጠኛ ነኝ አሁን ለምዷል። ሰው ሲገነጥሉ ቢያይ መንገደኛ ዝም አይልም። ቀን ቀን እንኳን ፖሊሶች አሉ በነገራችን ላይ ይሄን ተፈርቶ መሰለኝ። እስኪ ወደ አዲሱ መንገድ ከራስ መኮንን ወደ አፍንጮ በር እየተሰራ ያለው ምን ደረጃ ላይ ደርሷል ብላችሁኛል። ወደዛ ነው የምንሄደው። እንግዲህ 70 ደረጃ እናገኘዋለን። አርመናውያን ናቸው እንግዲህ የግንባታ ሀሳብ እንዳነሱና ፈቃድ አግኝተው እንደተገነባ ታሪክ የሚናገረው። በወቅቱ በደረጃው መስመር የተወሰኑ ቤቶች ነበሩ፣ ጎጆ ቤቶች የሚፈርሱ በመሆናቸው ምክንያት መጠነኛ ውዝግብ አስነስቶ እንደነበረ ነው የሚናገረው። እንግዲህ የግንባታ ሂደቱን ተስተጓጉሎ ነበረ። በአቅራቢያው የራስ መኮንን ቀዳማዊ ኃይለ ሥላሴ አባት መኖሪያ ቤት ይገኝ ስለነበረ በቁፋሮና ግንባታ ወቅት የውሃ ምንጭ ፈንድቶ ወደ እሳቸው ቤት በመፍሰሱ ጉዳዩ ሌላ ትርጉም ተሰጥቶት ገንቢዎቹ እስከ መከሰስ ደርሰውም ነበረ። በኋላ ግን ጉዳዩ የልማት እንጂ የጥፋት እርምጃ አለመሆኑ ታውቆ የ70 ደረጃ ግንባታው እንደቀጠለ ይነገራል። የአካባቢው ነዋሪዎች ደግሞ በደረጃው ላይ ተኮልኩለው ሽርሽር የሚወጡበት፣ ወጣቶች ውይይት የሚያደርጉበት፣ አልፎ አልፎ በደረጃው አቅራቢያ በተሰቀለ ስፒከር ፊት ለፊት የሀገር ፍቅር አለ። ከሀገር ፍቅር ቲያትር የሚለቀቁ ሙዚቃውን ለማዳመጥ ከየአቅጣጫው የሚጎርፉ የከተማ ነዋሪዎች እዛ ላይ እንደነበሩ ይነገራል። እንግዲህ 70 ደረጃ የሚባለው እዛ ስደርስ እነግራቸዋለሁ። አሁን አንዴ ቆየ ወዳጄን አገኘሁ። ሰላምታ ይተዋወጥና ከሰላምታ በኋላ እንግዲህ መንገዱን እንቀጥላለን። አዲሱ መንገድ ምን ደረሰ? ለወልደ ራስ መኮንን ወልደ ሚካኤል ወልደ መለኮት
ይታወቃሉ። በመንዝ አውራጃ ባንኮበር ወረዳ ደረፎ ማርያም በምትባል ስፍራ ግንቦት 2 1844 ዓ.ም ተወለዱ። እናታቸው ወይዘሮ ተናኘ ወርቅ ሳህለ ስላሴ ዳግማዊ ምኒልክ አክስት ናቸው። አባታቸው ደጃዝማች ወልደ ሚካኤል ወልደ መለኮት ይባላሉ። አባታቸው ደጃዝማች ወልደ ሚካኤል እንደ ሸዋው ንጉስ ኃይለ መለኮትና እንደ ንጉስ ሳህለ ስላሴ ታዋቂ አርበኛ ሲሆኑ የወግዴና የዶባ ባላባት እንደነበሩ ይነገርላቸዋል። አሁን ወደ ራስ መኮንን ነው እያመራን ያለ ነው። ፊት ለፊት ይታያቸዋል። እንግዲህ የመስተዋት ድልድዩ ስራ አልጀመረም። ራስ መኮንን ላይ የተሰራው ከዚህ በፊት አሳይቻችኋለሁ። ልዑል ራስ መኮንን እንግዲህ በለንደን ንጉስ ኤድዋርድ 8ኛ የዘውድ ክብረ በዓል ላይ ተገኝተው እግረ መንገዳቸውንም ኢጣሊያን፣ ፈረንሳይ፣ ቱርክና ጀርመን ጎብኝተዋል። በ1898 ተፈሪ መኮንን ከመወለዳቸው አስቀድመው የተወለዱት ደጃዝማች ይልማ መኮንን የሐረር ገዢ ሆነው እንግዲህ በአባታቸው ልዑል ራስ መኮንን ተክተው ነበር። አባታቸውን ደጃዝማች ይልማ መኮንን የተወለዱት ልዑል ራስ መኮንን ተፈሪ መኮንን እናት ከሆኑት ወይዘሮ የሽመቤት አሊ ጋር ከመጋባታቸው ቀድሞ ነበረ። በ1865 ዓ.ም አካባቢ ራስ መኮንን ደጃዝማች አሊና ወይዘሮ ወለተ ጊዮርጊስ ልጅ የሆኑትን የወይዘሮ የሽመቤት አሊን አገቡ። እየተቃረብን ነው እንግዲህ ሐምሌ 16 ቀን 1884 ማለት ነው ተፈሪ መኮንን ተወለዱ። ኋላም የይልማ መኮንን ታናሽ ወንድም የሆኑት ተፈሪ በተራቸው የሐረር ገዥ እንደሆኑ ስልጣን ተሰጣቸው። እንግዲህ ፊት ለፊታችን ራስ መኮንን ድልድይ እየተባለ የሚጠራው ነው። ከዛ 1893 ዓመተ ምህረት ወይዘሮ የሽመቤት አሊን ህልፈት ተከትሎ ራስ መኮንን ከእቴጌ ጣይቱ ብጡል እህት ልጅ ከሆኑት ከወይዘሮ ምንትዋብ ቦሌ ጋር አጭር ጊዜም ቢሆን ከተጋቡ በኋላ ብዙም ሳይቆዩ እንደተፋቱ ነው ታሪክ የሚነግረው። ራስ መኮንን ድልድይ ፊት ለፊታችን ይታያል። በሳቸው ስም የተሰየመ ነው። ልዑል ራስ መኮንን አውሮፓን የጎበኙበት ወቅት እንግዲህ ፓሪስ ውስጥ ካለፈው የፈረንሳይ ሾፌርነት ማሰልጠኛ ትምህርት ተምሮ የመንጃ ፈቃድ ያገኙ የመጀመሪያው ኢትዮጵያዊ እንደነበሩ ይነገራል። የራስነት ማዕረጋቸውን ያገኙት እንግዲህ ቦሩ ሜዳ አድዋ ላይ እነ ራስ ሚካኤል እነ ራስ ወሌን ጦር በበላይነት ያዘመቱት የጥቁር ድሉ ኮከብ ናቸው። ባለቅኔና ጸሐፊ ተውኔት ቀይጌታ ይፍታሔ ንጉሴ በ1927 ዓ.ም በጻፉትና የአድዋን ጀግኖች በሚያነሱበት ታዋቂ መወድሳቸው ደጋግመው ስሙን የሚጠሩትን ራስ መኮንን አድዋ ላይ በሰራው ጀብዱ ድል ያደረገባቸውን ቦታዎች እየጠሩ ግጥም ተቀኝተውላቸው እንደነበረ ይታወሳል። ይህ ራስ መኮንን ውብ ገበሬ ነው፣ አላጌ ላይ ዘርቶ መቀሌ ያጨደው፣ አድዋ ከምሮ መረብ ላይ ወቃውም ተብሎለታል። ይሄ በራስ መኮንን ድልድይ የሚያልፍ ነው ወንዝ ነው። እንግዲህ ወንዙ እንደነገርኳችሁ በጣም ቆሻሻ ነበር። ፊት ለፊት ከወንዙ ማዶ የሚታያችሁ ለብቻ የታጠረ ቦታ ግሪን ሆኖ ያለቀ ነው። ፋውንቴን አለው እንደምታዩት ነው። ያምራል። ግን ስራ አልጀመረም። ሰዎች መግባት አልጀመሩም። ምክንያቱም ይመስለኝ ሌሎቹ ያልተጠናቀቁ ስለሆነ ነው። ይሄ ሆቴል አታውቁትም ብዙዎቻችሁ። ጋሻ በራ ሞላ ልማት ሲጀምር ትዝ ይላችሁ ከሆነ የጀበና ወዳደቁ እቃዎች ሲጀምር እዚህ ላይ አንድ ቴራስ ራስ መኮንን ቴራስ ብሎ በማስዋብ ነበር የጀመረው። እስጢፋኖስ ቤተክርስቲያንና እዚህ ጋር በማስዋብ ነው ጋሻ በራ ሞላ አርቲስት ስለሺ ደምሴ ማለት ነው። ወንዙ አሁን በጣም በተለያዩ ወረዳዎች ወደ ወንዝ ዳር የሚሄድ ውሃ አንደኛ ከወንዝ ዳር ቤቶች ተነስተዋል። በቅርብ ርቀት ላይ ያሉ ቤቶች ከግቢያቸው ውሃ እንዲያወጣ እየተነገሩ ነው። እኔም በአካባቢ ያየሁት ነው። ውሃ እዛው ግቢ ውስጥ ሰርጎ እንዲቀር እንጂ ወደ ውጭ አልፎ እንዳይሄድ እየተደረገ ነው። ቀደም ሲልም ወንዝ ዳር ፕሮጀክት ወንዝ ዳሮች ውሃው በጣም ይቆሽሸው ከቤት ውስጥ የሚወጣ ፍሳሽ አለ። የስንት ቤት ፍሳሽ አለ። መኪና የሚያጡ ሰዎች አለ። እሱ ሁሉ ይገባ ነበርና ይሄው ራስ መኮንን ሐውልቷ ይሄ በአረንጓዴ ነገር የተከበበ ውስጥ አለ ሐውልቱ። እዛ ስር ነበር እንግዲህ ቦኖ ውሃ። ይሄ ቦኖ ውሃ እንግዲህ ጣሊያኖች ሲመጡ የቦኖ ውሃ ከፍቷል። ራስ መኮንን አጠገብ ላይም እንደዚሁ የቦኖ ውሃ ከፍቷል። 32 የቦኖ ውሃ ጣቢያዎች አቋቁመው ነበረ። ከዛ ውስጥ ይሄ ራስ መኮንን አንዱ ነው። በ1945 ነው እንግዲህ ድልድዩ ራስ መኮንን ተብሎ ሲመረቅ ነው ይሄ ራስ መኮንን እየተባለ የሚጠራው። ውሃውን እንግዲህ የቦኖ ውሃን ጣሊያኖች ናቸው ያስተዋወቁት። በአዲስ አበባ 32 እንደነበራቸው እናያለን። ይሄ መንገድ ኦልሬዲ ተጠናቋል። ከዚህ በፊት እየተቆፈረ አሳይቻቸው ነበረ። ምናልባት ቢበዛ 2 ወር ይሆናል። አሁን ተጠናቋል። ወንዙም አሁን ንጹህ የመሆን ነገር ይታያል። ወንዙ ያው ትንሽ ነው።
ተፈጥሮ እንግዲህ ግሪን ሲሆን አካባቢው ሊጎለብት ይችላል ወይ እየበዛ ሊመጣ ይችላል። ትንሽ ነው ግን ንጹህ የመሆን ነገር አለ። ይሄ እግረኛ መንገዱ ነው እንግዲህ ትንሽ ነው የቀረው። መሀል ላይ ያሉ ዛፎች የቆዩ ናቸው፣ ወንዙ ዳር ያሉት የቆዩ ናቸው። ላይ በኩልም እየተሰራ ነው፣ መተላለፊያና ግሪን እየተደረገ ነው። አረንጓዴ እጽዋቶች እየተተከሉበት ነው። ይሄ የምታዩት ዳገቱ ላይ የነበሩ ቤቶች ፈርሰው የሆነ ነገር እየተሰራ ነው። የምታዩቸው እንግዲህ መዝናኛዎች በዛ ላይ እንግዲህ ይሄ አንዳንዶቹ 70 ደረጃ ይሉታል፣ ነገር ግን 40 ደረጃ እንደሆነ ነው የማውቀው። ከጋምቤላ ሆቴል ከመውጣጫ የታያችሁ ከሆነ ልጅ የቆመበት አለ። በሱ ፊት ለፊት ስለተዘጋ ነው መንገዱ። 40 ደረጃ ነው። ቀጥሎ ወደዛ ያገኘው ነው 70 ደረጃ። እነኚህ ከላይ ቶፕ ላይ ሆነው የሚታዩ ቤቶች አሉ። መዝናኛ ነገር ይሆናሉ ብዬ አስባለሁ። ይሄ መንገዱ ሰፍቷል፣ አልቋል። ውሃው ይታያችሁ ከሆነ አላውቅም። ዝናብም ስለጣለ ሰሞኑን ትንሽ የመደፍረስ ነገር አለ። ሲያልቅ እንግዲህ በጣም ውብ እንደሚሆን ከወዲሁ ያስታውቃል። ልወዞዞ በእግሬ ላይ ዎክ ኤንድ ቶክ እየተከታተላችሁ የምትገኙት ምናልባት ዘጌት ብላችሁ ቻናላችንን የተቀላቀላችሁ ካላችሁ ልወዞዞ በእግሬ ቻናል ነው። ዎክ ኤንድ ቶክ ዛሬ ከራስ መኮንን ድልድይ ወደ አፍንጮ በር የሚወስደው መንገድ ምን ደረጃ ላይ ደርሷል? ፎሎ አፕ ስቶሪ ያስፈልጋል። እሱን እያሳየናችሁ ነው። በቀኝ በኩል እንግዲህ ደግሞ ይሄ የታጠረው ፕሮጀክት ነው። ብዙ ጊዜ በእንደዚህ አይነት ቆርቆሮ ከታጠረ የሚሰራ ፕሮጀክት አለ። ላይ ልጅ ጠይቄው ፓርኪንግ ነው ብሎኛል። እንግዲህ እኔ ደግሞ ፓርኪንግ የሚመስል ላይ አይቻለሁኝ። ግን ልጅ እዚሁ አካባቢ መኪና የሚጠብቅ ነው። እሱ ለፓርኪንግ የሚሰራው ይሄ ነው ፓርኪንግ። ምክንያቱም ከዚህ ቀጥሎ የመጀመሪያ ደረጃ ፍርድ ቤት አለ ከዚህ ህንፃ ቀጥሎ ስላለ፣ እንደውም ታያላችሁ ችሎት ስላለ መኪናዎች ተደርድረው የምታዩቸው ችሎት ስላለ ነው። ስለዚህ መኪና እዚህ አስፋልት ላይ መቆም ለትራፊክ መጨናነቅ ስለሚዳርግ ለብቻ ፓርክ ያስፈልጋልና ለሱ ፓርክ ላይ እየተሰራ መስሎ የነበረ ይሄኛው ነው ብሎኛል። አሁን ውሃው ምናልባት ከታያችሁ እንደዚህ አልነበረም ቀደም ሲል። በርቀት እንግዲህ በደንብ አይታያችሁም፣ ዙም ማድረግ ስለማልችል ነው ካሜራውን የልጆቹ ያሉበት ጋር አቅርቤ ማሳየት ስለማልችል ነው። ድፍርስ ያለ በጣም ጥቆ የጠቆረ ውሃ ነበር ከዚህ ቀደም ሄደው። አሁን እንዳልኳችሁ ማንም ሰው ከቤቱ ወደ ውጭ የሚወጣ ፍሳሽን እዛው ቤት ውስጥ እንዲቀር እያተደረገ ነው። ከዛ ባሻገር ደግሞ ወንዝ ዳር የነበሩ ቤቶች የሉም። ይሁን ከዚህ በላይ በቀኝ በኩል ያሉትም ቅድም ፓርኪንግ ይመስለኛል ያልኳችሁ ቦታም ቤቶች ነበሩ፣ አሁን ተነስተዋል። ምናልባት የቀረው ይሄ ህንፃ ነው። ይሄ ነው እንግዲህ 70 ደረጃ ትክክለኛው ቅድም ያልኳችሁ 70 ደረጃ። አርመኖች ከዚህ ፊት ለፊት የአገር ፍቅር ሙዚቃ ሲለቁ እዚህ ይሰማ ነበር። ሰዎች እንደ ልዩ ነገር ነበር የታዩ። ይሄ 70 ደረጃው ሰዎች ቁጭ እያሉ ይዝናኑበት ነበር። በነገራችን ላይ ግን ከወዲሁ በደረጃዎቹ ላይ የተለያየ ነገር ነው የሚነግረኝ። እኔ በገባኝ ነው የማወራችሁ። ይሄ አይደለም 70 ደረጃ ያኛው ነው። የናዝሬት ስኩል መውረጃውን ስጀምር ያሳያችሁ እሱ ራሱ 70 ደረጃ ነው የሚልም ሰው አለ። ይሄ ነው የመጀመሪያ ፍርድ ቤቱ። ዛሬ ችሎት ስላለ ነው እዚህ የምታዩቸው በግራና በቀኝ መኪኖች የቆሙትና እነዚህ መኪኖች አስፋልት ላይ እንዳይቆሙ ፓርኪንግ ያስፈልጋልና ከዚህ ፍርድ ቤቱ በፊት ለፊት ላይ የሚታያችሁ እሱ ፓርኪንግ መስሎ ሲጠይቅ እዚህ ጋር ፕሮጀክቱ ጋር ግንኙነት አለው ብዬ ያሰብኩት ልጅ ነው። አይ ይሄ አይደለም ታች በኩል ያለውን አለ ቅድም ያሳያችሁ ፓርኪንግ ነው ብሎኛል። ፊት ለፊት እንግዲህ አፍንጮ በር እየተደረስን ነው። መስጊዱ ነው አፍንጮ በር የሚገኘው መስጊድ ነው። በዛ በኩል የሚታያችሁም እንግዲህ ግሪን የሚደረግ ነው፣ ገና ነው። ግን በጣም ጊዜ እንደሚፈጅ ያስታውቃል። ይሄ አስፋልቱ ቶሎ አለቀ እንጂ ከወንዙ ማዶ ያለው ረጅም ጊዜ ነው የፈጀው። ገና ሳርም አልተተከለበትም፣ ተቆፍሮ እየተጠባበቁ ነው ያሉት እና ፕሮጀክቱ ምናልባትም 2 ዓመት ይፈጃል እየተባሉ ነው የተጀመሩት ፕሮጀክቶች። አሁን እንደውም አንዳንድ ቤቶች የወንዝ ዳር ልማቱ ቤት ፈረሳው ለጊዜው ቆሟል። ይሄኛው እስኪጠናቀቅ ይመስለኛል።
ይሄ በቀኝ በኩል የምታዩት እሱ ነበር። ይሄ እንትን መስሎኝ ነበር ሳየው፣ ልጁ ግን አይ አይደለም ታችኛው ነው አለኝ። ለፓርኪንግ እየተዘጋጀ መሰለኝ ይሄ ነበረ። እዚህ ጋር የነበሩ ቤቶች በጣም በርካታ ቤቶች ተነስተዋል። በነገራችን ላይ ከተነሱ በኋላ መታችሁ ስታዩ በፊት የነበሩት ማስታወስ ይቸግራል። ምን እንደነበረ ለማስታወስ አሁን እዚህ ጋር እንግዲህ ብዙ ጊዜ የምመላለስበት ቦታ ነው ይሄ። ግን የነበሩት ቤቶች ፊት ለፊት ያሉ ቤቶች ራሱ ቅርስ የሚባል ቤቶች ነበሩ። እዚህ ጋር ትዝ የሚለኝ ፎቅ ቤቶች ታሪክ ያላቸው ይመስለኛል። እኔ አላወኩም፣ አሁን አላስታወስኳቸውም እንጂ እነሱ ናቸው ትዝ የሚሉበት። ከዛም በርካታ ቤቶች ተነስቷል። ግን አሁን የተነሱት ከተነሱ በኋላ ለማስታወስ በጣም ነው የሚቸግራቸው። ቦታው ራሱ ይጠፋል። አሁን ብዙ ሰው እንደውም እዚህ አዲስ አበባ ውስጥ የሚኖር ሰው ፌርማታ፣ የታክሲ ፌርማታዎች ተቀይረዋል። በፊት ዝም ብሎ አስፋልት ዳር ላይ የሚቆሙት አንዳንዶቹ ገባ ብሎ ለራሳቸው መቆሚያ ተዘጋጅቷል። እና አንዳንዴ እንደዋውላሉ፣ የት ጋር ነው ታክሲ የማገኘው? እንትን ታክሲ ወደ ውስጥ ግቡ። እንደሱ አይነት ነገር መጥቷል። ሶሻል ሚዲያ ላይም እንደዚህ ሲንሸራሸር አይቻለሁ። ኧረ ቦታው ታክሲ መሳፈሪያው ጠፋኝ፣ ወደ ሰፈሬ ልሄድ። የለመድነው አስፋልት ዳር ላይ እሱ ላይኖር ይችላል። አሁን ፊት ለፊት የምታዩትም እንግዲህ ታጥሮ እዚሁ የወንዙ ዳር ልማት አካል ነው። ወደ ላይ የምታዩቸው መኪኖች የሚሄዱት አፍንጮ በር ድልድዩን ተሻግረው ወደ ጊዮርጊስ የሚሄዱት ናቸው። ላይ የሚታጠረው ሰፈር እንግዲህ ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁኝ። ዳገቱ ላይ ብዙ ጊዜ ክረምት ላይ መሬቱ እየተሸራተተባቸው ያስጉ ነበር ስናልፍ በዛ። እንደው እንቅልፍ ይወስዳቸዋል ነበር። እንቅልፍ ወስዷቸው ያድር ይሆን? ምክንያቱም ቤቶቹ ላይ ተንጠላጥሉ ነበር። ግን አሁን ሙሉ በሙሉ ተነስተዋል። እንግዲህ መኖሪያ ተተክቶ ተሰጥቷቸው የግል ቤቶች ግምት ተሰጥቷቸው ከሆነ በትክክል እፎ የሚሉ ይመስለኛል። እዚች ዳገቷ ላይ ኢትዮጵያ ትቅደም ነው የሚል ትምህርት ቤት ነበር። እሱም የለም አሁን። ያው እየደረስን ነው። ይሄ ሁሉ እንግዲህ በቀኝ በኩል ያለው ትልቅ ቦታ ነው። መንገዱን ተከትሎ ያለው የእግረኛ መንገድ ብቻ አይመስለኝም። የተወሰነ መዝናኛ ነገር ይኖረዋል ብዬ አስባለሁ። ልወዞዞ በእግሬ ራስ መኮንን ድልድይ እስከ አፍንጫው በር ያለው ምን ይመስላል? ምን ደርሷል? ምን ደረጃ ላይ ነው ያለው የሚለውን እንግዲህ አንዳንዶቻችሁ ቶሎ ቶሎ እየተከታተል ካታሳየንም የሚል ወቀሳ አለ። አሁንስ ሌሎች ቦታዎች ያላሳየኋቸው አሉ። ደግሜ በቅርቡ ማሳያቸው አሉ። ደግመህ እስኪ ያሳየን ምን ደረጃ ላይ ደርሷል ያላችሁ አላችሁ በግል እሱን ተከታትዬ ለማሳየት ሞክራለሁ። ይሄ እንግዲህ ሲቆፈር ይሄ አስፓልቱ ሳይነጠፍ ቀደም ብዬ አሳይቻችኋለሁኝ። በነገራችን ላይ ይሄኛው ድልድዩ ላይ ለተጨማሪ ለእግረኛ ጠባብ ነች። በነገራችን ላይ ድልድዩ ላይ ለእግረኛ መንገዷም ጠባብ ነችና እንደውም አይመችም ነበር። አሁን ግን ለእግረኛ ተብሎ የተሰራ ድልድይ አለ እዛ ጋር። ባለፈው አሳይቻችኋለሁ። የመስተዋት ድልድይ ነው ሲባል ነበር። ነገር ግን እንደዛ አይደለም። አርማታ እየለበሰ አይቼዋለሁ። አሁን ይሄው የምታዩት እንግዲህ ድልድዩ ነው። ተጀምሮ ነው ያሳየኋችሁ። አሁን ብዙም ለውጥ የለውም። ምናልባት ከላይ በኩል እያለበሱና ይሄ ታችኛው አርማታ ነገር እየሞሉት ከመሆኑ ባሻገር ጅማሮ ላይ ያሳያችሁ። ግን በነገራችን ላይ በጣም ከባድ እንደሆነ ስራው የሚታወቀው እንግዲህ 1 ወር አልፎታል። ከ2 ወር ይሆናል ይመስለኛል ሳሳያችሁ። ይሄው እየተሰራ ነው፣ አሁንም እየተሰራ ነው ያሉና ስራው ከባድ እንደሆነ ነው የሚያሳየኝ። ወንዙ ጋር ለሰዎች መተላለፊያ ነው ይሄ ክብ ክብ የምታዩት። ዞሮ ላይ የሚሄዱት ይሄው እዛ ላይ ያልኳችሁ ትምህርት ቤቱ ስር ቤቶች ነበሩ እና በጣም ክረምት ሲሆን ይናዳል። ብዙ ጊዜ ተገንብቷል። እየተናዳ ያስቸግር ነበር። አሁን ግን ከስጋት ነፃ ሆኗል ቦታው። ቀስ በቀስ ውሃውም እየነጣ ንጹህ የመሆን ነገር አለው። ያ የምታየው ፊት ለፊት አዲስ አበባ ዩኒቨርሲቲ ነው። ቆይ ዞር ያለው እዛም ግሪን እየተደረገ ነው። ከወንዙ ባሻገር ይታያቸዋል። እንግዲህ ከራስ መኮንን የጀመረው ጉዟችን ነው። አፍንጮ በር ደርሰናል። ወደ 20 ደቂቃ የሚሆን ሳንጓዝ አንቀርም። አያችኋቸው ተፍ ተፍ እያሉ ነው።
እዚህ ጋርም እንደምታዩት እንግዲህ ደረጃ ነገርም አለ። እዚህ እንዳምፌ ነገርም ይኖራል ብዬ አስባለሁ። ገና ነው። ፕሮጀክቶች ላይ እንደዚህ ግን ፕሮጀክቶች እንትን ቢለጠፍ ጥሩ ነበር። ምን እንደሚሰራበት ሰዎች አዎ እዚህ ደረጃ ደርሷል የድልድዩ። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እንደሁሌው ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ጤና ይስጥልኝ።